አሁን ያነበብነው የመጽሐፍ ቅዱሳችን ክፍል በመዝሙረ ዳዊት መጽሐፍ 139 ከቁጥር 1 ጀምሮ እስከ 2 ድረስ ያለው ነው። ለመዘምራን አለቃ የዳዊት መዝሙር ይልና እግዚአብሔር ሆይ መረመርከኝ፣ ደግሞም አወከኝ፣ አንተ መቀመጤንና መነሳቴን ታውቃለህ ይልና በዋነኛነት የምንነሳበት ሐሳብ የልቤን ሐሳብ ገና ከሩቅ ታስተውላለህ ብሎ ይናገራል። የልቤን ሐሳብ ገና ከሩቅ ታስተውላለህ። የብሉይ ኪዳንና የአዲስ ኪዳን መጽሐፍቶች የሰው ዋነኛ ነገሩ ሐሳቡ እንደሆነ ይናገራሉ። የስብዕናው መመዘኛም ሐሳቡ እንደሆነ የእግዚአብሔር ቃል በደንብ አድርጎ ያስቀምጥልናል። ሰው በልቡ እንዳሰበ እንደዚያ ነው ይላል እግዚአብሔር ቃል። እንደዚሁም ደግሞ በማቴዎስ ወንጌል መጽሐፍ ላይ ምዕራፍ 12 ላይ ስትመለከቱ ሰው ከልቡ የተረፈውን በአፉ ቃል ይናገራል ብሎ ይላል። ስለዚህ ሰው መሰረታዊ ነገሩ ሐሳቡ እንደሆነ በጣም ብዙዎቻችን እንድንገነዘብ እፈልጋለሁ። የስብዕናችን መለኪያም የሰውነታችን መለኪያም ሐሳባችን፣ ልብሳችን አይደለም፣ መኪናችን አይደለም፣ ደሞዛችን አይደለም፣ ሐሳባችን። ዳዊት በዚህ ቦታ በመዝሙር 139 ሲናገር እንደዚህ ይላል፣ የልቤን ሐሳብ ገና ከሩቅ ሳለ አንተ ታስተውላለህ። የልቤን ሐሳብ ታውቃለህ፣ ገና ወደፊት የማስበውን ሐሳብ ሁሉ አንተ ታውቃለህ፣ መቆም መቀመጤ ብሎ ዳዊት ይናገራል። የአስተሳሰብን ያህል አንተነትህን ለይቶ የሚያሳይ ምንም ነገር የለም። የአስተሳሰብን ያህል አንተነትህን አሟልቶ የሚያሳይ ምንም ነገር የለም። አንድን ሰው ሙሉ በሆነ ሁኔታ አሟልቶ የሚያሳይ ነገር አስተሳሰብ። የአስተሳሰብህን ያህል አንተነትህን አሟልቶ የሚያሳይ ምንም ነገር የለም። ስራክ፣ የትምህርት ደረጃክ፣ የኢኮኖሚ ስታተስህ፣ ጾታክ፣ አለባበስህ በከፊል አንተነትህን ያሳያል እንጂ አሟልቶ አያሳይ። አንተነትህን አሟልቶ የሚያሳይ ነገር ቢኖር አስተሳሰብህ። በእውነት አንተ ማን እንደሆንክ በሐሳብ ብቻ ነው ልትታወቅ አትችልም። አንተ ማን እንደሆንክ በቃል ልትታወቅ አትችልም። በእውነት አንተ ማን እንደሆንክ በድርጊት ብቻ ልትታወቅ አትችልም። ምክንያቱም ቃል የሚደብቀው ሐሳብ ይኖረዋል። ድርጊት በሙሉነት የማይገልጠው ሐሳብ ይኖረዋል። የሰው ሙሉ ማሳያው ሐሳቡ፣ የሰው እውነተኛ መታወቂያው ሐሳቡ። ሰው በልቡ እንዳሰበ እንደዚያው ነው ይላል የእግዚአብሔር ቃል ሲናገር። ሰው የሚናገረው በልቡ ሞልቶ ከተረፈው እንደሆነ እግዚአብሔር ቃል ይናገራል። ስለዚህ ቃልህ እጅግ በጣም ጠቃሚ ቢሆንም በጣም ጥልቅና ወሳኙ ያንተነት መገለጫ ግን ከቃልህ በላይ ሐሳብ ነው። ከድርጊትህ በላይ ሐሳብ ነው። ሐሳብህ አስተሳሰብ የምትጽፉ ሰዎች የሰው የውስጡ መስታወት፣ አስተሳሰብ የሰው የውስጥ ማታያ መስታወት ነው። አስተሳሰብህ ነፍስህን ይገልጣታል፣ ነፍስህን ይቆጣጠራታል። የሰውን ነፍስ የሚቆጣጠር የሰውን ነፍስ የሚገልጠው ምንድነው ካልክ አስተሳሰብ። ያንተን ነፍስ የሚቆጣጠራት አስተሳሰብ፣ ያንተን ነፍስ የሚገልጣት አስተሳሰብ። አስተሳሰብ በጣም መሰረታዊ በሆነ መረዳት እንድትረዱ የምፈልገው ጉዳይ መሰላችሁ። የሰው ዋና ነገሩ አስተሳሰብ፣ ዋና ጉዳዩ አስተሳሰብ። የክርስቲያን ዋና ጉዳዩ አስተሳሰብ። እግዚአብሔር ባለማቋረጥ የሚመለከተው አስተሳሰብህ ነው። ጻፉ። እግዚአብሔር ባለማቋረጥ የሚመለከተው ሐሳብህ ነው፣ አስተሳሰብህ ነው። what you think እግዚአብሔር ኮንቲኒየስሊ የሚመለከተው ጉዳይ ያንተን አስተሳሰብ። ለምሳሌ ኮንቲኒየስሊ ላዘምር ትችላለህ፣ ኮንቲኒየስሊ ላታወራ ትችላለህ፣ ኮንቲኒየስሊ ምንም ነገር ላታረግ ትችላለህ፣ ኮንቲኒየስሊ ታስባለህ። እግዚአብሔር ያለማቋረጥ የሚያየው የሚከታተለው የሚመዝነው ነገር ምንድነው? ሐሳብህ። ጌታ ይመስገን። አሁን አንድ ምሳሌ ያሳያችኋል። ቁሚማ አንቺ ተሜቁ ቶላቁ ቤቲ ቁሚ። የሆነ ነገር አስብ የሆነ ነገር የሆነ ነገር አስብ። አንቺ ማስ ማነው የሚነግረኝ? እነሱ ያስቡትን አስብ። የምታስበው እንደተሰወረ አይቀርም። የምታስበው በቃልህና በድርጊትህ አልተገለጠ ማለት ተሰውሮ ይቀራል ማለት ነው። ዋንዴ በዓለም ሁሉ ፊት ሐሳብህ ግላጭ ይወጣል። ሐሳብህ ግላጭ ይወጣል መቼ መሰለህ? በሮሜ መጽሐፍ ምዕራፍ 2 ቁጥር 15 ላይ ስታወጣ በክርስቶስ የፍርድ ወንበር ፊት የሰዎች ሐሳብ ሁሉ ግልጽ ይወጣል ማለት ተደብቀ እንዳሰብክ አትቀርም። ሐሳብህን እንደደበቀው አትቀርም፣ ይወጣል። አሁን አላወራህም፣ አልተናገርክም። ምን እያሰብክ እንደሆነ በሰው ላይ በተለያዩ ጉዳዮች ላይ ምን እያሰብክ እንደሆነ ማንም ሰው ያንተን አይምሮ ክራክ አድርገው ገብቶ ያወቅብህ የለም። አያ ኪሎ የጊዜ ጉዳይ ነው እንጂ ዋንዴ የምታስበው ሐሳብ ይገርማል። ለጓደኞችህ አይደለም፣ በዓለም ሁሉ ፊት የምታስበው ሐሳብ ግላጭ የሚወጣበት ቀን ይመጣል። ሐሳብህ እንደተሰወረ አይቀርም፣ ሐሳብህ እንደተደበቀ አይቀርም። ምንም ሐሳብ ምንም ልታስብ ትችላለህ፣ ምንም ልታስብ ትችላለህ። እኔ ለምሳሌ እኔ ላይ የፈለከውን አስብ፣ እንዳሰብክ ግን አትቀርም። ዛሬ የሚቀጥለው ወር የሚቀጥለው ዓመት የሚቀጥለው 10 ዓመት አላቅ ይሆናል እንጂ በጌታ የፍርድ ወንበር ፊት ያሰብክብኝ ነገር በእኔ ላይ በዓለም ሁሉ ዘንድ ግላጭ ይወጣል። በሰው ላይ ያሰብከው ግላጭ ይወጣል። በራስህ ላይ በቤተሰብ ላይ ያሰብካቸው እያንዳንዷ እንደውም
የጸጋው መገለጥ በሙሉነት በሚገለጥበት ዘመን ስለሆነ ነው እንጂ እንዲህም ታስበው ነበር ብሎ የሚተዛዘብ ብዙ ይሆን ነበር። ሐሳብ ተሰውሮ አይቀርም ብላችሁ ጻፉ። ሐሳባችሁ ተሰውሮ አይቀርም፣ ተደብቆ አይቀርም። ተደብቆ ይቀራል ብለህ አስበህ ከሆነ ተሳስታል። አሁን በጣም ብዙ ሰው የሚሸወረው ለዛ። ምዕራፍ 2 ቁጥር 15 እንደዚህ ይላል፣ ሕሊናቸው ስለሚመሰክር ሐሳባቸው ስለሚከሳቸው ደግሞም ስለሚከላከልላቸው የሕግ ትእዛዝ በልባቸው የተጻፈ መሆኑን ያሳያል እና እንደዚህ ይላል። ይህም ይላል በወንጌል የተሰወረውን በክርስቶስ በኩል በሚፈረድበት ዕለት ግልጽ ይሆናል። ይህም በወንጌል እንደማስተምረው እግዚአብሔር ይላል በሰው ልብ የተሰወረውን በወንጌል እንደማስተምረው እግዚአብሔር በሰው ልብ የተሰወረውን በክርስቶስ በኩል በሚፈርድበት ዕለት ግልጽ ይሆናል። በሰው ልብ የተሰወረው ነገር ኢየሱስ በሚፈርድበት ቀን ግልጽ ይሆናል። ቅድም ያሰባችሁት ነገር የዛን ቀን ግልጽ ይሆናል። ቁጭ ብሎ እሺ፣ እንደዚህ በሏ። ያሰብኩት እንዳሰብኩት ሚስጥር ሆኖ አይቀርም በሉ እስቲ። የሚገለጥበት ቀን አለ በሉ እስቲ። ገና ወደፊት በክርስቶስ የፍርድ ወንበር ፊት ሰው በልቡ የተሰወረው ግልጥ ይሆናል። ምን ማለት ፈልጌ መሰለህ? እያንዳንዱ ሰው ብላክ ቦክስ አለው ያልኩ። ብላክ ቦክስ ይከፈታል። አንተ ለእግዚአብሔር ሙሉ በሙሉ ግልጽ ነህ። ጻፉ። እኔ ለእግዚአብሔር ሙሉ በሙሉ ግልጽ ነኝ። ማንም ለእግዚአብሔር የተሰወረ፣ ለእግዚአብሔር የተደበቀ፣ ለእግዚአብሔር የተሸሸገ ማንም የለም። ማንም ሰው የለም። ያስተሳሰብን ያህል አንተን አሟልቶ የሚያሳይ ነገር የለም ብያለሁ። በእውነት አንተ ማን እንደሆንክ የሚታወቀው በአስተሳሰብ ነው፣ ባለባበስ አይደለም። በእውነት አንተ ማን እንደሆንክ የሚታወቀው ባነጋገር አይደለም፣ በአስተሳሰብ ነው። በእውነት አንተ ማን እንደሆንክ የሚታወቀው በድርጊት አይደለም፣ በአስተሳሰብ ነው። ምክንያቱም ቃሎች ሊደብቁት የሚችሉት ሐሳቦች ይኖሩታል። ድርጊትን ሊደብቀው የሚችለው ሐሳብ ይኖረዋል። በትክክል አንተ ማን ነህ የሚለው ጉዳይ የሚታወቀው በአስተሳሰብ እንጂ በቃል ወይም በድርጊት አይደለም። ይሄ ደግሞ አንተ ማን እንደሆንክ በሙላት የሚገልጠው አስተሳሰብ እንደተሰወረ አይቀርም፣ ይገለጣል። ዛሬ ወይም የሚቀጥለው ዓመት ላይ ይገለጥ ይችላል እንጂ በጌታ ቀን ሰው በልቡ ተሰውሮ የተቀመጠ ሐሳብ ሁሉ ይገለጣል። የምትጽፉ ሰዎች ካላችሁ እንደዚህ ብላችሁ ጻፉ። አስተሳሰብህ ነፍስህን ይገልጣታል፣ ይቆጣጠራታል። በደንብ አድርጋችሁ ስሙ። ዳዊት በዚህ ቦታ አንተ ሐሳቤን ታውቃለህ ብሎ ሲል መጽሐፍ ቅዱስ ሐሳብ የሚለው ምንድን ነው? የሆነ ነገር ስትመለከትና ስትሰማ ብልጭ የሚልልህ ነገር አይደለም። መጽሐፍ ቅዱስ ሐሳብ የሚለው መጽሐፍ ቅዱስ አንዳች ነገር ስትሰማ ወይም አንዳች ነገር ስታይ የሆነ ነገር በውስጥህ ብልጭ ይላል። የሆነ ነገር በውስጥህ ይሰማሃል። እሱን አይደለም መጽሐፍ ቅዱስ ሐሳብ የሚለው። ይሄ የሆነ በአጋጣሚ እግረ መንገድ ስትወጣ ስትገባ የሆነ ነገር ስታይ ስትሰማ ብልጭ ያለልህን ነገር አይደለም መጽሐፍ ቅዱስ ሐሳብ የሚለው። መጽሐፍ ቅዱስ ሐሳብ የሚለው አንደኛ በደስታ የምትቀበለውን ነገር ማለት ነው። ሁለተኛ ትኩረት የምትሰጠውን ነገር ማለት ነው። ሶስተኛው የምትወደውን ነገር ማለት ነው። አራተኛው ደግሞ የምታሰፋውን ነገር ማለት ነው። የምታበሳውን ነገር ማለት ነው። እግዚአብሔር ሐሳብህን ያውቃል። ምን ያ ሐሳብን ያውቃል የሚለው ሐሳብ የሚለው ቃል በደስታ የምትቀበለውን ነገር ማለት ነው። ትኩረት የምትሰጠውን ነገር ማለት ነው። በደስታ የምትሰማውን ነገር ማለት ነው። ብቻ ሳይሆን የምታሰፋውን ነገር፣ የምታበዛውን ነገር ማለት ነው። የምታሰፋው ነገር ማለት ነው ሐሳብ። ለምሳሌ እኛ ሀገር ወደቀ ሲሉክ አንተ ደግሞ ትሄድና ተሰነጠቀ ትላለህ። ከሰረ ሲሉ አንተ ደግሞ አበደ። ስናወራ ሰፋ አድርገን ቦርቀት አድርገን ነው። ሐሳብ ማለት አንተ አስፋፍተህ የምታበዛው፣ በደስታ የምትቀበለው፣ በደስታ የምትሰማው፣ ትኩረት የምትሰጠው ነገር። አሁን አንዳንድ ሰው ለእግዚአብሔር ቃል የሌለውን ትኩረት ለሐሜትና ለወሬ አለ። ለእግዚአብሔር ቃል የሌለውን ትኩረት ፍሬከርሲኪ ለሆነ ለማይረባ ጉዳይ ትኩረት አለ። ሐሳብህን ያውቃል። በምን ጉዳይ እንደምትደሰት ያውቃል። የትኛውን ጉዳይ ላይ ትኩረት እንደምትሰጥ ትኩረት ያውቃል። ለምሳሌ ስለ ስራክ፣ ስለ ቤተሰብ፣ ስለ ልጆች፣ ስለ ህይወት የማሰጠውን ትኩረት ስለ ጎረቤቶቹ ትሰጣለህ። አንድ ሰውዬ ስለ ጎረቤቶቹ በጣም አወራና ስንት ልጆች አሉ ስለው አለ ይቆጥራል። ቆጥሮ ነው የሚደርስባቸው። አያውቃቸው። ትኩረት የምትሰጠው ነገር አለ። ሐሳብ ማለት እንዲህ ብላችሁ ጻፉ። አንተን የሚገልጥ እነዚህ ሐሳቦች ናቸው። አንተን በትክክል ዲፋይን የሚያደርግህ እነዚህ ሐሳቦች ናቸው። የትኞቹ ሐሳብ? በደስታ የምትቀበለው፣ ትኩረት የምትሰጠው፣ የምትወደው፣ የምታሰፋው እነዚህ ጉዳዮች አንተን የሚገልጡ ናቸው። በትክክል አንተን የሚያብራሩ እነሱ ናቸው። በጣም ዘናጭ ነህ ማለት አራዳ ነህ ማለት አይደለም። በጣም ዘናጭ ነህ ማለት አንተ በቃ ሊቅ ነህ፣ ረቂቅ ነህ ማለት አይደለም። አንተን በትክክል የሚገልጥ አንተ ትኩረት የምትሰጠው ጉዳይ ነው። አንተ በደስታ የምትቀበለው ጉዳይ። የሆነ አገልጋይ ወደቀ ወይም አበደ ቢባል እሺ ብዬ በደስታ የምቀበለውን ጉዳይ ያውቃል። በደስታ ወዳጄ፣ አንተ በሰማይ በሐሳቦች ተለይተህ ትታወቃለህ። በሰማይ በሐሳቦች ተለይተህ ትታወቃለህ። በቁመትህ፣ በአፍንጫ፣ በዲምፕልሽ የምትታወቂ ብቻ ከመሰለች ተሳስተሻል። ያቺ ዲምፕላሟ ብለን ብቻ የምናቀሽ እኛ ነን። በአካል ብቻ የምናቀሽ እኛ ነን። ጌታ ዲምፕላም መሆንሽ ብቻ ሳይሆን የሚያውቀው ድምፕላም
የሆነ ሐሳብ እንዳለሽ ነው። ሰው በሰማይ በሐሳቡ ተለይቶ ይታወቃል። ሰው በመዝሙሩ በስብከቱ ብቻ አይደለም ይታወቃል። በሐሳብ እጅሬን በቁመት በክብደት በትምህርት በአፍንጫ በሆነ በፍንጭት እምናቀኛለን። እግዚአብሔር ግን በቁመት በክብደት በፍንጭት በዲፕል ብቻ ሳይሆን የሚያውቅ በሐሳብ። ማቴዎስ ወንጌል ላይ የእግዚአብሔር ቃል ስታነቡ እንደዚህ ይላል፣ ኢየሱስ በምድር ላይ በተመላለሰባቸው ወራቶች ምን እንደሚያስቡ ያውቅ ነበር። አብረውት ያሉትን ደቀ መዛሙርት በቁመት ብቻ አይደለም ያውቃቸው፣ በሐሳባቸው ምን እንደሚያስቡ ያውቃል። በመጀመሪያ እኔ በየዕለቱ እማራለሁ። በልብህ የምታስበው ሐሳብ ስላልተናገርከውና ስላላደረከው ሚስጥር ሆኖ የሚቀር ከመሰረት ተሳስታል። ዛሬ አይታወቅም እንጂ ቀንህን ጠብቅ። በፍርድ ቀን በዓለም ሁሉ ፊት በጓዳ ያሰብከው በአደባባይ ይታወቃል። እኔ ያለው ምን ቃሉ ነው። ሰው በልቡ የተሰወረውን ይገልጠዋል። አሁን የማይገልጠው ላንጨራረሱ። ሰው ምን እንደሚያስብብህ ብታውቅ አብረህ አታምልክ። ሰው ምን እንደሚያስብብህ ብታውቅ አብረህ አትጸልይ። እንደው ሾልኮ አምልጦ ምናምን ስታውቅ ትገረማለህ እንጂ እሱንም በመሃል ላይ የተደጋገፈ እሱንም ልብ ባለ ድርቅናና ክህደት የታጀበ ስለሆነ በእርግጠኝነት ማወቅ ይቸግራል። እናት እኔም በአብዛኛው እኮ ማስተምረው እኮ ከ30 ዓመት በታች የሆነ ሰው ነው። ከ30 ዓመት በላይ የሆነ ሰው እንደው ይጠጋገናል እንጂ አይለውጥም። እንደው መለስተኛ እንደው ጥገና ምናምን ዘይት ምናምን ሸራ ምናምን ይቀይራሉ እንጂ በመሰረታዊ ደረጃ ሰው 30 ዓመት ካለፈው በኋላ አይለውጥም። ከ30 ዓመት በታች ያላችሁ ልጆች ካላችሁ እስኪ ስሙ። ዋንዴ ሐሳባችሁ በዓለም ሁሉ ሰው ፊት ይታወቃል። ይሄ ከባድ እንዳይመስልህ። ይሁን ሲል ሰማይን ያቆመ እግዚአብሔር ለሱ ምንም ነው። ና ሲለው ሰማይ እንደመጣ ሂድ ሲለው ወደ ሳይል ይሄዳል ብዬ እንዳልኳችሁ ይሄዳል። ልክ እንደዚህ ይታወቃል። አንድ ሰው እንደዚህ ይበል፣ እኔ በርስ በሰማይ በሐሳቤ እታወቃለሁ። እግዚአብሔር በሉ ጻፉ። እግዚአብሔር በቃሌና በተግባሬ ብቻ ሳይሆን የሚመዝነኝ ያለማቋረጥ በሐሳቤ ይመዝነኛል። ያለማቋረጥ ነው በሐሳቤ የሚመዝነኝ። ነን ስቶፕ ነው እግዚአብሔር በሐሳቤ የሚመዝነኝ። ታውቃላችሁ እኛ የምናስበውን ነገር ሰዎች እንዳያውቁብን እንጂ የምንጨነቀው መርዝም ብናስብ ችግር የለም። ትልቁ ጭንቀታችን እኛ ያሰብነውን ነገር ሰዎች እንዳያውቁብን ነው እንጂ ኒኩለር ቦምብም በሰው ላይ ብናስብ ችግር የለም። እግዚአብሔር ደግሞ በጣም የሚመለከተውና የሚመዝነው ምን ተናገር ካደረግክ ብቻ ሳይሆን ያለማቋረጥ ምንድነው የምታስበው የሚለው ጉዳይ በእግዚአብሔር ፊት ግልጽ ነው። አንዳንድ ጊዜ አይታችኋል። በጣም ለፋተኞች፣ በጣም ሰራተኞች፣ በጣም የሚደክሙ ግን ምንም ነገራቸው አይስተካከልም። እና የኔ አባት ደግሞ ልጅ እያለሁ ሁሌ ይለኛል፣ ሰው ያለ ምክንያት ድሃ አይሆንም ይላል። ሰው እንደ ዊዝ ኖ ሪዝን ድሃ ይሆናል። ከመሬት ተነስቶ እንደ ሰው ድሃ ይሆናል? ሁለት እግር ሁለት እጅ ይዞ ተወልዶ ጥሩ ጭንቅላት ይዞ ተወልዶ ምስጥ የሆነ ሐሳብ ስለሚያስብ አንዱን ጠልፎ ራሱ ለመቀጠል ሌላውን አወርዶ እሱ ለመውጣት ሌላውን አሳነሱ እሱ ለመጠለቅ ቁጭ ብሎ አስባል። ከመቼ አበዱ ብሎ አስባል። እንዴት ቢያደርግ ሰዎችን ሊያከስራቸው እንደሚችል ያስባል። ቶክሲክ የሆነ ሐሳብ ያስባል። መርዛማ የሆነ ሐሳብ ያስባል። እግዚአብሔር ደግሞ ያውቃል። እንደውም በኢሳይያስ መጽሐፍ ሲናገር እንደዚህ ነው የሚለው፣ እኔ ለሰው ልጅ እንደ መንገዱ ከፍለው ዘንድ ልቡን እመረምራለሁ። አይ እግዚአብሔር ይኸውልህ፣ ሐኪሞች የሚያዳምጡት ይሄ ተንፍስ አስገባ ያፌቴ ነገር ነው ተንፍስ ምናምን የሚሉ አየርን ደምህን ነው። እግዚአብሔር ሐሳብህን ይመረምረዋል ማለት ኢንዶስኮፒ ምናምን እዚህ ኤክስሬና ራጭ ሄደ እምትታየው ሳምባ ኩላሊትና ጉበትህን ነው። እግዚአብሔር ሲመረምር ግን የሚመረምረው ኩላሊትህን ብቻ እንዳይመስልህ፣ ሐሳብህ ይመረመር። ሐሳብህ በኤክስሬ ይታያል፣ በሲኖግራፊ ይታያል፣ በደንብ ነው የሚታየው። ለሰው አለ እንደ መንገዱ ከፍለው ዘንድ ልቡን እመረምረዋለሁ አለ እግዚአብሔር። እመረምረዋለሁ ስለለፋ ብቻ ነው ሐሳቡ ይመረመራል፣ ይፈተሻል። ሐሳቤን ታውቃለህ ዳዊት መረመርከኝ አለ። መረመርከኝ ከዛስ ሐሳቤንም ታውቃለህ አንተ አለ። ሐሳብህ ጸሎትህን፣ መሻትህን፣ ዓላማህን፣ ፍቅርህን፣ እምነትህን ሁሉ ይገልጣል፣ ይቆጣጠራል። ደግሞ ሐሳብህ ጸሎትህን፣ መሻትህን፣ እምነትህን፣ ዓላማህን፣ ፍቅርህን ሁሉ ይገልጣል፣ ይቆጣጠራል። ሐሳብህ ፍቅርህን ይገልጣል፣ ይቆጣጠራል። ሐሳብህ ዓላማህን ይገልጣል፣ ይቆጣጠራል። ሐሳብህ መሻትን ይገልጣል፣ ይቆጣጠራል። ሐሳብህ ጸሎትን ይገልጣል፣ ይቆጣጠራል። እንዲህ ብላችሁ ጻፉ። እኛ ክርስቲያኖች ልንገልጠው በቻልነው ነገር ብቻ ሳይሆን በሰበበ ድርጊታችን በመንፈሳዊ ረሃባችን ጥልቀት ባለው መልካም መሻታችን በውስጣዊ መነሳሳታችን ከእግዚአብሔር ዘንድ እንሸለማል። በሰበበ ድርጊታችን ራሱን ይሸለማል። በድርጊት ብቻ አይደለም የምትሸለመው፣ በሰበበ ድርጊት ሁሉ ትሸለማል። በመንፈሳዊ ረሃብ ሁሉ ትሸለማል። ይሄ እግዚአብሔርን ለመምሰል ለሚወድ ሰው እንዴት ደስ የሚያሰኝ ነገር! በመንፈሳዊ ረሃብ ሁሉ ትሸለማል። ጥልቀት ባለው መልካም መሻት ትሸለማል። በውስጣዊ መነሳሳት ሁሉ ትሸለማል። ማለት ለመግለጥ አቅም ባገኘው ነገር ብቻ አይደለም ትሸለመው፣ ለመግለጥ አቅም ባጣበት ነገር ሁሉ ትሸለማል። ለመግለጥ አቅም ባጣበት ማለት አንተ አስበዋል፣ ለመግለጥ ግን አቅም አተህበታል ማለት በዛ ጉዳይ አትሸለምበትም ማለት አይደል። ምክንያቱም እግዚአብሔር አምላክ በአፍህ የወጣውን ቃል በእጅ ያደረከውን ድርጊት ብቻ ሳይሆን ልብህን ይመረምራል እና
በመንፈሳዊ ረሃብ ጥልቀት ባለው መልካም መሻት አተሰንታይ በመንፈሳዊ መነሳሳት ጭምር ይሸልማል።